ሳምንት ውስጥ 2 ሚሊዮን ብር እንድታመጭ እፈልጋለሁ። 2 ሚሊዮን ብር? አዎ በትክክል ሰምተሽኛል። 1 ሳምንት ብቻ ነው ያለው። ዳግም ለወይዘሮ ገነት እውነቱን ነገራትኝ። ብሌን የሰላም ልጅ እንደሆነችና እንዲሁም ትክክለኛ እናቷ ሰላም እንደሆነች፣ ነገር ግን አሁን የመጣችው አልማዝ የተባለችው አቶ በኃይሉ ቀጥሯትኝ እዚህ ቤት እንደመጣችና እንዲሁም ደግሞ እንዳልሞተች እውነቱን ነገራትኝ። ሰላምም ይህንን መናገር ወይም ደግሞ አሁን ላይ አልማዝን ገድያታለሁ በማለት በጣም ተደነጋግጣ ወይም ደግሞ አሁን ላይ አብዳለች። ነገር ግን ደግሞ ይህንን በውሸት ወይም ደግሞ ዱንም ሚስጥር ዳግም ስለሚያውቅ ለወይዘሮ ገነት እውነቱን ነገራትኝ። ወይዘሮ ገነትም ግን ደግሞ ለብሌን ብቻ እንደባለፈው እንዳይሆን እንጂ አሁን ደግሞ እውነቱ እየታወቀ ነው ልጄ ብላም ስትላትኝ አሁን ላይ በጣም የምፈልገውና እንዲሁም ደግሞ ቆይ ግን ምንድን ነው አሁን ላይ እኮ ሰላም ልክ አይደለችም እያበደች ናለችው ብላም ለእናቷ ትነግራታለች። ይህንን ነገር እንደዚህ ባልልሽም ነገር ግን ደግሞ ትክክለኛ እናትሽ ሰላም እንደሆነችም ታውቋል ስትላትኝ ብሌንም በጣም ነበረ የቀወሰችው። አቶ በኃይሉ እህቱ ሰላምን ለመጉዳትና እንዲሁም የእሷን ሀብት ንብረት ለመውረስ የተነሳው አሁን ላይ ግን ሳትሞት ሞተች ብሎ አስፈራርቶ ወይንም እንጣላት በቃ ወደ ውጭ ብሎ ይህን ነገር አሳምኖ አሁን ላይ ግን በሌላ ሰው ወይንም ደግሞ በአቶ በኃይሉ ወይንም ሳሚ አብረው ሆነው ይህንን ነገር ሰላምን ደውሎ 2 ሚሊዮን ብር ካላመጣሽ ያለያ ግን ሁሉን ነገር ለፖሊስ አሳልፈን እንሰጥሻለን ይላታል። ይህንን ከሳሚ ጋር ተባብረው እንዲሁም ደግሞ 2 ሚሊዮን ብር መቀበል አለብን በዚህ ሳምንት፣ ከዛ ውጭ ደግሞ ይህንን ካላመጣች አሳልፈን ለፖሊስ እንደምንሰጣትኝ ማስመሰል አለብን ብሎ አቶ በኃይሉም ለሳሚ ነግረዋል። በጣም ደስ ይላል። እንግዳውስ አሁን ላይ 2 ሚሊዮን ግን የምሰጠን ይመስላል ብሎም ሲለው አዎ ግዴታ ነው፣ ምክንያቱም ደግሞ ለፖሊስ እጇን ከምሰጥ ይህንን ነገር መስጠት አለባት ብሎ አቶ በኃይሉም ሰላም ብር አላትኝ፣ ምክንያቱም ደግሞ 10 ዓመት አረብ ሀገር ስትሰራ ኑራ ደግሞ ስትመጣ ማዳሟ በጣም ብዙ ብር ሰጥታ ስለመጣች ስለዚህ ብር አላት። እናም ሰላም ግዴታ ይህን ብር ተካፍለዋለች። ስለዚህ 2 ሚሊዮን ብር መጠየቅ አለብን ብሎም ይላል። እንዲሁም ሳሚ በጣም ደስ ይላል። እንግዳውም በቃ አሁን በቅርቡ 2 ሚሊዮን ብር ልናገኝ ነው ብሎም ሲለው አቶ በኃይሉ ለብቻው መብላት ስለሚፈልግ አይደል ነው እንዴ? አዎ 2 ሚሊዮን ብር ልናገኝ ነው እና ታዲያ ልትወስድ ነው እያለ በራሱ ሰዓት ግን ደግሞ ብቻውን ሊበላና እንዲሁም ሳሚና ቃልን ለመካድም ወስኗል። ቃልና እንዲሁም በኃይሉ ተገናኙ። ቃልም በቃ ስለዚህ እንደውላችን 50% ትሰጠኛለህ ብላ ትለዋለች። የምን 50%? የተወሰነ ይሰጥሻል። ይልሽ እኔ ላንቺ የምሰጥሽ ትንሽዬ ብር ነው ወይም ደግሞ 20% ነው የምሰጥሽ ይላታል። ይሄንን ነው እሺ እንግዳውስ የዋህ ነህ ማለት ነው ብላ ቃልም የራሱን መረጃ ስላዘችበትና እንዲሁም ደግሞ አቶ በኃይሉን አዘቅት ውስጥ የሚሰድ ወይም ደግሞ በጣም ከባድ የሆነ ወንጀሉን ፍላሹን ስላዘችበት ስለዚህ በዚህ ፍላሽ አስፈራራለሁ በማለት ወስና እሺ በቃ ብላ እሷም ሳትስማማ ጥለው ትሄዳለች። አቶ በኃይሉም ግራ በመጋባትና እንዲሁም ቆይ ግን ቃል ምን አስባ ነው እንዲሁም ቂልነህ ብላኝ ሄደች፣ ቆይ ግን ተንኮል አስባ ብቻ እንዳይሆን እቺ የተረገመች በማለት በጣም ይናደድበታል። ግን ደግሞ ሁሉን ነገር ቆይ ግን ለሰላም ልትናገር ወስና ነው እንዴ? ይህን ነገር ግን ከተናገረች በጣም ከባድ ነው። ስለዚህ አሁኑኑ ማታለል አለብኝ ብለውን ቃል ጋር ይደውላል። ቃልም ስልኩን በማንሳት ሁሉን ነገር ለሰላም እንደነገረቻትና እንዲሁም አልማዝ እንዳልሞተች እሷም ደግሞ ሽቶ ልቀባ ስትል እንደነቃችና ነገር ግን ደግሞ አቶ በኃይሉ እንደዚህ አድርገን ብር እንቀበላትኝ ወይም ደግሞ ሰላምን ብር እንቀበላት ሞታለች ብለን ወደዛ አርቀን እንጣላት እንበልና ብሎም ሁሉንም ሚስጥሩን አውታ ለሰላም ትነግራታለች። ሰላምም ግን ደግሞ ያለው ነገር በጣም ስለከበዳትና እንዲሁም ደግሞ የገደለቻት አልማዝን እሷ የገደለቻትኝ ስለመሰላትኝ አሁን ላይ በጣም ግራ ተጋብታ ራሷንም ስታለች፣ እንዲሁም አብዳለች። ትክክለኛ ልጇንም ማወቅ አልቻለችም። በተለይ ብሌን ጋር ብትቀርብም ግን ደግሞ ብሌን አሁን ላይ በተለይ ቃል እያስመሰለችና እንዲሁም ደግሞ ከዚህም በፊት ቃል ሰላምን እንደመታቻትና ራሷን ስታ እንደወደቀች ነገር ግን ደግሞ ትክክለኛ እናቷም እንዳልሆነች ስለምታውቅ ቆይ ግን ሰው እንዴት እንደዚህ ይህን ያክል ያስመስላል በማለት
ብሌንም በጣም ተናዳ የቃል ነገር ያናድዳታል። አሁን ላይ ከዳግም ጋር ተግባብተውና እንዲሁም ደግሞ ብዙ ነገር ሲሆኑ ብታይ ግን ደግሞ ቃል በጣም ትናደዳለች። ስለዚህ አሁኑኑ በቅርቡ እለያቸዋለሁ፣ እናንተ ድማ አጣልቼ ለራሴ ዳግምን ካላደረኩኝ ሰው አይደለሁም። ቆይ ግን ብሌን በማለት በመፎከር እነሱም እያወሩ እያለ እሷ ግን እያስመሰለች ድምጿን ወይም ደግሞ ስልክ ሳይደወልላት ስልክ የተደወለላት ለማስመሰል እና እንዲሁም ሁለቱም እንዲለያዩ አድርጋለች። ነገር ግን የእሷን ተንኮል ስለሚያውቅ ዳጊና እንዲሁም ብሌን አሁን ላይ ሁለቱም በጣም ተግባብተዋል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ ናችሁ ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። አደራ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። ውድ ቤተሰቦቼ በየጊዜ በየሰዓቱ አዳዲስ ቪዲዮችን ስንለቅ ለእናንተ እንዲደርሳችሁ ታዳ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንዲሁም የደውል ምልክቷን መጫናችሁን አትርሱ። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉን ከልብ እናመሰግናለን። በዛሬው ዕለት አደራ ቀጣይ ክፍል ይዤላችሁ መጥቻለሁ። ምን ተፈጠረ? አቶ ባይሉና እንዲሁም ሳሚ እንዲሁም ደግሞ ቃል እየተመሳሰሩ ነው። አሁን ላይ ሁለቱም እውነቱን ለመናገር በሀብት ወይም ደግሞ በገንዘብ ለመጣላትም ወስነዋል። ነገር ግን ደግሞ አቶ ባይሉ አሁን ላይ በጣም እነሱን የሆነ ነገር አድርጎ ወይም ደግሞ ከራሱ አርቆ ሰላምን ብሩን ከተቀበለን በኋላ 2 ሚሊዮን ብር ለራሱ አድርጎ እንዲሁም ቃልና ሳሚን ከጨዋታ ውጭ ለማድረግም ወስኗል። ሳሚም ይውልህ አንተንማ አለቅህም። እሺ አንተ ያሰብከው በቃ ሁሉን ነገር ለራስ ለማድረግ ነው አይደለ? ስለዚህ እኔም አውቃለሁ። ስለዚህ ሁሉንም ነገር እንኳን አይደለምና ግማሽ ሚሊዮን ሊደርስህ ሙሉን እኔው ራሴ ነኝ የምወስደው እያለ ሳሚም በጣም ተናዶና ተበሳይቶ በራሱ እያወራ ይገኛል። እንግዲህ እንዲሁም እዚህ ጋር ቃል እንግዲህ ግማሽ ፐርሰንቴን እፈልጋለሁ ብላም ለአቶ ባይሉ ትነግረዋለች። አቶ ባይሉ ምን ስለሆንሽ ነው ደግሞ ለአንቺ ግማሽ ፐርሰንት የምሰጥሽ? ይኸውልሽ ቃል በተግባባንበትና እንዲሁም ደግሞ ውል በያሽበት እንጂ በፍጹም ግማሽ ፐርሰንት ሊደርስሽም አይችልም ይላታል። ይህን በዚህ ጉዳይ የተናደደችው ቃል እሺ እንግዲያውስ ጅል ለማለት ነው ብላ ምክንያቱም ደግሞ እሷ መረጃዋን ስላዘች ወይም ደግሞ ከዚህም በፊት አቶ በኃይሉ ፍላሽ ወይም ደግሞ ከባድ መረጃ በፍላሽ ውስጥ ስለተገኘበትና ያን ኮፒ ስላዘችው ስለዚህ ያን ደግሞ ለሱ እስር ቤት የሚከት ስለሆነ ስለዚህ በዛ ጉዳይ አስፈራራለሁ በማለት ጥለው ትሄዳለች። እናም አቶ ባይሉም በጣም ይደነግጥና ቆይ ግን ምን አስባ ነው እንደዚህ ብላ ሄደችው ቃል በቃ አሁንኑ ማታለል አለብኝ ብሎም ቃልን እንግዲህ እባክሽን በቃ ብሎም ሲለምናት ነበረ። ግማሽ ፐርሰንት ሰጥሻለሁ ሲላትም በዚህም አልተስማማችም። ባክህ እንኳን አይደለምና ግማሽ ፐርሰንት 2 ሚሊዮኑም ቀርቷል ትለዋለች። ቆይ ለምንድን ነው ደግሞ የሚቀረው ብሎም ይላታል። አዎ አሁን ላይ ሰላም አብዳለች እንኳን አይደለም ብር ስለዚህ አልማዝን ገደልኳት እያለችም እያበደች ነው። እናም ስለዚህ ምንም ነገር አማራጭ የለንም እንኳን አይደለም 5ም አናገኝም በማለት ትነግረዋለች። አቶ ባይሉም እንግዲህ በጣም ይናደዳልም ይበሳጫል። እንዲሁም ሳሚ በጣም ይናደድበታል። ቆይ ግን ይህ ሰውዬ ምን እያሰበ ነው? ለካስ እኔን ከጨዋታ ውጭ ሊያደርገኝ ነው። ሙሉውን ብር ሊወስድ አስቦ ነው አይደለ? ስለዚህ 5 አያገኝም ሲልም ሁለቱም በመተባበር ይስቃሉ። እንዲሁም ሳሚ ለሰላም ይደውልና ግማሽ ሚሊዮን ብር ካላመጣች ለሷ በጣም ከባድና እንዲሁም ለፖሊስ አሳልፎ